መመለስ የምፈልግበት የወጣትነት ዘመኔ ሁሉ አልቋል አሁን በስተርጅና ላይ ነው ያለሁት ስለዚህ አሁን ያለችኝን ገንዘብ ልቆጥባት ይላል አረጋዊ የሚረዳኝ የለም የሚደርስልኝ የለም ስለዚህ ቤቷን እያከራየው ከጀርባው ሁለት ክፍል ከፊቱ ሁለት ክፍል ይላል አረጋዊ በመና የእግዚአብሔር ቤተሰቦች ጎንበስ እያልኩ ሶስት እግር እየሄድኩ ነውና በምርኩዝ መሄድ ሲጀምር ደግሞ የሚረዳኝ የለም ብለው አረጋውያን ፍቅረ ነዋይ ያጋጥማቸዋል ባረጁ ቁጥር ይሄ ህመም ነው በመና ኋላ ላይ እናየዋለን ሁለተኛው የእግዚአብሔር ቤተሰቦች ወጣቶች ነው የወጣቶች ምድብ ነው የወጣት ልጅ ደግሞ ፈተናው ዝሙት ነው በመና ያየዋት ሁሉ አትለፈኝላ ያገደመችው ሁሉ ለእርሱ ካልሆነለት በስተቀር እንቢ ይላል ስለዚህ በዚህ የተነሳ ወጣት በዚህ ይፈተናል ይሄም ደዌ ነው በመና ሶስተኛው የእግዚአብሔር ቤተሰቦች ትውዝፍት ነው በመና የሴቶች ምድብ ነው ያለ መጠን መኳኳል ቤተክርስቲያናችን የእግዚአብሔር ቤተሰቦች ተጎሳቁሎ መኖርን አታበረታታም ነገር ግን የተጋነነ የእግዚአብሔር ቤተሰቦች መዋብን ደግሞ ቤተክርስቲያን ትነቅፋለች የተጋነነ መዋብ የወርቅ ሱቅ መስሎ መንቀሳቀስ ያለኝ ሄዶ ብሎ በካዝና የተቀመጠውን ሁሉ በእጅም ባንገትም በግርም አርጎ ይሄዱ በዳፊት መዋል መንቀባረር ምንም ያለውን ሰው የሽቶውን ጠረን እንዲያሸት ማድረግ እነዚህ አይነት ሴቶች ይነቀፋሉ ምእመናን ይህ በሽታ ነው አሉ የእግዚአብሔር ቤተሰቦች ከመኪና ሲወርዱ አጠገባቸው ያለው እንደ 10 ሜትር ካራክ የሚሉ ሽታው የሚያርቃቸው ጠረኑ የሚገፋቸው ነገ ወዳቂ መሆናቸውን የረሱ ብዙ ሴቶች አሉ ይህ የሚያምረው ሰውነታቸው ነገ ነፍሳቸው ከስጋቸው ሲለይ አረ በግራው ይታጠብ የሚባሉ ማይመስላቸው አረ ሽቶ አምጡ የሚባሉ ማይመስላቸው አረ ይለቃለቅ የሚባሉ ማይመስላቸው በደቂቃ የሚቀየር ስጋ እንዳያዙ የረሱ ብዙ ሴቶች አሉ በሽታ ነው ደዌ ነው አራተኛው ምእመና የመነኮሳት ምድብ ነው የመነኮሳት ምድብ ምንድነው የነሱስ ጾራቸው ፈተናቸው ምንድነው ስንል ስስት ነው ምእመና ጥሎት ሄደዋል ዓለም በቃይ ብለው ወጥተዋል እና ከሄዱ በኋላ ሰይጣን እየቀሰቀሰ ትዝ ያስበላቸዋል የናቁትን ዓለም ትዝ እንዲላቸው ያደርጋል ትተውት የሄዱትን ዓለም ትዝ እንዲላቸው ያደርጋል በዚህ የተነሳ ስስት ቤት ተሰራባቸዋለች ምእመና ብዙ መነኮሳት በዚህ ፈተና ውስጥ ወድቀዋል መድኃኔዓለም ለሁላችን ማስተዋልን ያድለን ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን ስንተኛው ምድብ ላይ ደረስን አራተኛውን አይተናል አምስተኛው የእግዚአብሔር ቤተሰቦች የካህናት ምድብ ነው አምስተኛው የካህናት ደግሞ ፈተናቸው ምንድነው ስንል ምእመናን ትዕቢት ይለዋል ሊቁ ትዕቢት ነው አሁን ዜማውን ደርሻለሁ አጠናቀቂያለሁ የወንበር ትምህርቱን ከኔው ውጪ የያዘ ላሳር ነው እኔ ዕውቀት በጉንጩ ተብዬ ተጠርቻለሁ ሊቅ ተብያለሁ ስሜ ሊቀ ሊቃውንት ነው እከሌ ይባላለሁኝ እያሉ እታች ያሉትን ገላም ቀለም እየቆጠሩ ያሉትን የሚልቁ አሉ ይሄም ደዌ ነው ምእመና እነዚህ አምስቱም ፈተናዎች አምስቱም ህመሞች የሚፈወሱባት ግን ቤተክርስቲያን ናት ምእመና እባካችሁ ስሟን ጥሩ ማን ትባላለች ተናገሩ ማን ትባላለች ቤተክርስቲያን ሁሉም ይሄንን ህመማቸውን ይዘው ይመጣሉ ወጣቱ የዝሙት ጭንቅ ሲያበላሸው ከፈተና ውስጥ እየጣለው ሲኖር ይሄን ፈተናውን ይዞ ይመጣል አረጋዊ የሚድንባት የእግዚአብሔር ቤተሰቦች ሴቶች የሚተርፉባት ወጣቶቹ የምንድንባት ቤተክርስቲያን የእግዚአብሔር ቤተሰቦች ለዚህ ነው እነዚህ ሁሉ በሽታዎች በቤተክርስቲያን ነው የሚፈወሱት እዚህ ላይ አንድ ነገር ማንሳት እፈልጋለሁ ምእመና የሚገርም ነው ቤተክርስቲያን መጥተን የማይፈወስ ደዌ የለም ምእመና ችግሩ የኛ የማመንና ያለማመን ጉዳይ ነው አምኖ ያልገባ እግር ተፈውሶ አይወጣም በጥርጥር የመጣ እንደበት ተባርኮ አይወጣም
አይወጣም። እንደውም ሶሎሞን እንዲህ ይላል በዚህ በመጽሐፈ ሲራክ ላይ ተመክሮ አንገቱን ያደነደነ ሰው አንድ ቀን መሰበሩ አይቀርም ይላል። ለዚህ ነው እየደረስንበት ይርቀናል እድሉ ምዕመናን። ልባችንን ሳናክመው ነው መቅደስ ውስጥ የምንመጣው። ፈውሰኝ የምንለው የተከፈተ ልብ ሳይኖረን ነው። እግዚአብሔርን ሳንፈራ መፈራት እንፈልጋለን። እግዚአብሔርን ሳናከብር መከበር እንፈልጋለን። እግዚአብሔርን እያዋረድን እኛ ከፍ እንድንል እንፈልጋለን። ስጋችንን ለእግዚአብሔር ሳናስገዛ ሁሉ እንዲመረከክ እንዲሰግድልን እንፈልጋለን። ልባችን ለእግዚአብሔር ሳይማረክ ወገኖቼ እኛ መባረክ የሚባል ነገር መንገዳችን ላይ የለም። ስለዚህ አስቀድመን ማንን እንፍራ? ተናገሩ። ማንን እንፍራ? ወደ መቅደሱ ስንመጣ እግሮቻችን ማንን ይፍሩ? እግዚአብሔርን ሊፈሩ ይገባል። መዝሙረኛው ቅዱስ ዳዊት በመዝሙሩ 2 ቁጥር 11 ላይ እንዲህ አይደል ያለው? እግዚአብሔርን ፍሩት ነው የሚለው። ማንን ፍሩ? አዎ እግዚአብሔርን ፍሩ። ይሄ ብቻ አይደለም። በዚህ በመዝሙር 33 ቁጥር 11 ላይ መፍራት ማለት ምን ማለት ነው ብለው አንዳንዶች እንዳይጠይቁት እንዲህ አለ፣ ልጆቼ ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ አለ። ማንን መፍራት? ወገኖቼ ተባርኮ አይቶታል ዳዊት። እግዚአብሔርን መፍራት ላስተምራችኋል። ተጎብኝቶ አይቶታል ዳዊት። እግዚአብሔርን መፍራት ላስተምራችኋል። ይሄ ብቻ አይደለም። ልጁ ሶሎሞን ተነሳና ደግሞ እንዲህ አለ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያው እግዚአብሔርን መፍራት ነው አለ። የጥበብ መጀመሪያው ማንን መፍራት ነው? አቤት ማንን መፍራት ነው? እንዴት የታደለ ቤተሰብ ነው ምዕመናን። እኛ ለልጆቻችን ቲክቶክ አከፋፈቱን ነው እያስተማርን ያለነው። እግዚአብሔርን መፍራትማ ረስተነዋል። አስቀድሞ እኛን መፍራት እንዲችሉ ባካችሁ እሱን መፍራት እናስለምዳቸው። እግዚአብሔርን ያልፈራ ልጅ እናቱን የሚንቅ አባቱን የሚገላምጥ ደፋር ይሆናል። እግዚአብሔርን መፍራት የጀመረ ልጅ ግን እናቱን የሚያከብር ለአባቱ የእግር ውሃ የሚያቀርብ ይሆናል። የእናንተ ልጆች እንዲህ ይሆኑ? አባቴ እግሮትን ያጥቦት ይሆን? የእጇ እንኳን አቅርቢ ስትባል የምትገላምጥ ልጅ አይደል እንዴ ያለች? መድኃኒዓለም ማስተዋል ለሁላችን ያድለን ወገኖቼ። ስለዚህ እግዚአብሔር ቤተሰቦች በዚህ መጠመቂያ ብዙ አይነት ህሙማን ነበሩ። እንዲህ ነው የሚለን የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንዲህ ብሎ አስቀምጦታል። ምዕመናን ቃል በቃል በጥቂቱ ማየት ተገቢ ስለሆነ ነው። እንዲህ ይላል ከቁጥር 1 ጀምሮ ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበራት። በዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጠው ነበረ። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ ይላል። ለኛ ያርግልን፣ ለኛ ያርግልን ወገኖች። ብዙ ደዌ ስላለብን ማለት ነው። እና ብዙ ልምሾ ነበሩ ይላል። በዚህ ጸበል ስፍራ ላይ ብዙ አይነት ሰዎች አሉ ምዕመናን። 2 አይነት ሰዎች አሉ። አንደኛው አስተማሚ ያላቸው። ማን ያላቸው? አስተማሚ ያላቸው። ሁለተኞቹ መንቀሳቀስ የሚችሉ። አስተማሚ ያላቸው ልምሾ የሆኑ በራሳቸው መነሳት ያልቻሉ፣ አይናቸው ማየት ያልቻለ አይናማ የሆኑ በሰው የሚመሩ፣ ደግሞ አስተማሚ ሳይኖራቸው በራሳቸው የሚንቀሳቀሱ ደግሞ ደዌ ሥጋ ያለባቸው የእጅም የእግርም ችግር ኖሮባቸው ነገር ግን በውስጣቸው ደግሞ ሌላ ደዌ ኖሮባቸው ተንቀሳቅሰው የሚገቡ። ለዚህ እኮ ነው መልአኩ የእግዚአብሔር መልአክ ይወርድ ነበረ ይላል። በነገራችን ላይ መላእክት ስለ 2 ዓላማ ይወርዳሉ። አንደኛው ለቅዱስ ወተማይ ነው ምዕመናን፣ ውሃውን ለመባረክ ይወርዱ ነበረ። ሁለተኛው የእግዚአብሔር ቤተሰቦች መስዋዕትን ለማሳረግ ይወርዱ ነበረ። የሕዝቡን
መስዋዕት ወደ እግዚአብሔር ለማሳረግ እና ለቅዱሶተ ማይ የሚወርደው ያ መልአክ ያንን ውሃውን ያን መጠመቂያውን ሲያማታው ሲያነዋውጠው ዘመድ ያለው ወገን ያለው ይገባ ነበር። ወገኖቼ ሰው ያለው ደግሞ ተኝቶ ይቀር ነበር። በዚህ የተነሳ በቀን አንድ ህመምተኛ ይፈወስ ነበር። ቀድሞ የገባ ይላል። ቀድሞ ምን ያለ? አቤት ቀድሞ የገባ ተቀድም ያለው ሁሉ ቀደመኝ እያልክ አይደል አንተ? እኔ እዚህ ሆኜ ሁሉም ቀድሞኛል። እነከሌ መኪና ሲኖራቸው እኔ የለኝም ትለለ? መኪናውን ብታገኘው ኑሮ ተጋጭተህ የምትሞትበት ከሆነስ? ቤት የለኝም ትለለ? እነከሌ ቤት ሲኖራቸው እነከሌ በኑሮ ሲባረኩ ለልጆቻቸው ጥሪት ያስቀምጡ። እኔ ግን እንደው በሰማይ ወፎችን እንኳን ተመልከቱ ብለህ እንደተናገርከው አይደለሁም። ግራ የገባኝ ሰውኛለሁ ትላለህ። ስንቱ ቤቱ እየፈረሰበት ጥሎት ይሄዳል። ምን ዋጋ አለው? ወገኖቼ መዝገባችሁን በሰማይ አከማቹ ነው የሚለው የእግዚአብሔር ቃል። ይኸው እያየነው ነው። በምድር የተከማቸው ሁሉ እየጠፋ ነው። እያየነው ነው። መድኃኒዓለም ማስተዋሉን እንዲያድለን የእግዚአብሔር ፈቃድ ይሁንልን። ከዚህም በኋላ የእግዚአብሔር ቤተሰቦች የጌታ መልአክ ውሃውን ሲያናውጠው ማንኛውም ሰው ከማንኛውም በሽታ ይፈወስ ነበር። ቤተ ክርስቲያን መጥቶ የማይፈወስ ህመም የለም። ምንና ቅድሚያ መስጠት ያለብን የእግዚአብሔር ቤተሰቦች ለእምነታችን ነው። አምነን መምጣት። ምን ብለን መምጣት? አምነን መምጣት። ሲራክ እንዲህ ይላል በዚህ በመጽሐፈ ሲራክ ምዕራፍ 1 ቁጥር 26 ላይ መፍራትስ ይሉሃል እግዚአብሔርን ነው አለ። ማመንስ ይሉሃል እሱን ነው አለ። ኢዮብም በመጽሐፈ ኢዮብ ምዕራፍ 28 ቁጥር 28 ላይ ነገሮችን ሁሉ እግዚአብሔርን በመፍራት እንድንከውናቸው ያዘናል። እግዚአብሔር ቤተሰቦች በመፍራት ስንመላለስ እንደምንባረክ ያውቃል። የዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ38 ዓመት በኋላ ወደዚህ መጠመቂያ ስፍራ ላይ መጣ። ከስንት ዓመት በኋላ? በማርያም ንገሩ። ከስንት ዓመት? 38 ቀን አላስቸገረንም እኛ? አረ ይኸው አንድ ወር ሞላኝ እኮ ካልጋዬ ከተጣበቅኩ አላልንም እኛ? የመጻጉዕን ግን ተመልከቱት። 38 ሰው የረሳው ወገን የራቀው ዘመድ የሸሸው ጠያቂ የሰለቸው እንቅያስ ነፍሱ ከስጋው ሲለይ ሞተ የሚለውን ዜና መቼም መስማታችን አንቀርም ብሎ ሰው ሁሉ ቤቱ ገብቷል። የሞቱን ዜና ብቻ ጥሩምባ መቼ እንደሚነሳ ብቻ ንገሩኝ እየተባባለ ሰው ሞተ ሲባል መጻጉዕ ነው ያ ሰው ሞተ እንደ ይላሉ። ኧረ አይደለም አሁንም አለ። አዎ ሌላ ሰው ታመባቸው ሊያስጠምቁ ሄደው ያገኙታል። አንተ ሰው አሁንም አለክ ይሉታል። መከረኛውን የት ሄዳለሁ? ፈተና ላይ ፈተና የተደራረበብኝ እኔማ የት ሄዳለሁ? ምን መሄጃ አለኝ? ዘመድ የለኝ፣ ወገን የለኝ፣ ግራ የተጋባሁ እኔማ የት ሄዳለሁ? እናንተ ተፈውሳችሁ ሂዱ ይላል። በዓይኑ ይሸኛቸዋል። ሲገቡ ሲወጡ በዓይኑ ይሸኛል። እንዲህ የሆነባችሁ ቤተሰብ ካላችሁ ባካችሁ ፈውሱን መድኃኒዓለም ያቀርብለት። ወገኖቼ መጎብኘቱን መድኃኒዓለም ያቀርብለት። በየጸበሉ በየሆስፒታሉ ጊዜ ሄደባቸው የትዳር ጊዜያቸውን ሰይጣን ይዞባቸው ሂዱ ጻድቃኔ ማርያም ሴቶች እህቶቻችን ላይ መንፈስ እየተጫወተባቸው ከነገ ዛሬ ለቃለሁ እያለ ዛሬ ተለቃለህ የሚቀባ የእግዚአብሔር ቤተሰቦች ልባም የሆነ ጠፍቶ እያሞካሸነው ነገ ቀጥላለሁ ይላል። ያው በቀጠሮ ነው መቼም እምነታችን አይደል እዚህ ያደረሰው። ለሚያምን ሁሉ ይቻላል አይደል የሚለው ሰማዕቱ ቅዱስ ጊዮርጊስ የእግዚአብሔር ቤተሰቦች እጆቹን ወደ ኋላ የኋሊት አስረው ብዙ ድግምተኞች ብዙ አስማተኞች የደገሙበትን ያንን መርዝ በብልቃጥ ውስጥ አድርገው አመጡ። ሲጠጣው ይሰነጠቃል አሉ። እርሱ ግን እንዳያማትብ እጁ ተያዘ። እንዳይራመድ በእግሩ ላይ ካቴና ሰንሰለት ገብቷል። አቀረቡለትና በልጠጣ አሉት። እርሱ ግን ስለ እግዚአብሔርን ጠራ። በስመ አብ ወወልድ ወመንፈስ ቅዱስ አለ። ግን
የያዙት እስከሚቃጠሉ ድረስ 7 እጥፍ በፊታቸው አበራባቸው። ወገኖቼ ምን ስልጣን አለው ሰይጣን? ምን ስልጣን አለው? እሱ እየቀጠረን እስከ መቼ እንቆያለን? እባካችሁ ትጉና መንፈስ ያለባችሁ መጮህ ድለኛ ናችሁ እናንተ። ያልጮህበት ስንት አለ? ያልጮህበት ውሸት የሚያናገረው፣ ያልጮህበት ዝሙት አልጋ ላይ የሚጥለው፣ ያልጮህለት ሰው ስንት አለ? ከጮህልህማ አሳውቀዋል ማለት ነው። እዚህ ጋር ነኝ ብሏል። ስለዚህ ቀጥቀጠ ቶሎ ማስወጣት ነው። አታለማምደው። የለመደባቸው ትዳር እየናፈቃቸው ወንዱ 60 ዓመት 70 ዓመት የሆነባቸው ያስረጃቸው ብዙ አሉ። ባካችሁ መድኃኒዓለም ከዚህ ፈተና ይገላግል ወገኖች፣ ከዚህ መከራ ያውጣል። እናም 38 ዓመት ሙሉ እንደው ወደ ሌላው ከመግባታችን በፊት እንደው ከመጻጉዕ የምንማረው 3 መሰረታዊ ነገሮች እናንሳ ምዕመናን። አንደኛው 38 ዓመት ነው። 38 ዓመት ሙሉ መገፋት፣ 38 ዓመት ሙሉ መቀደም። አንድ ቀን አይደለም እህቴ፣ 38 ዓመት ሙሉ መቀደም ወንድሜ፣ 38 ዓመት ሙሉ መናቅ፣ 38 ዓመት ሙሉ መረሳት። እንዴት ቻለው መጻጉዕ? አንደኛ ትዕግስቱን እናደንቃለን ምዕመናን፣ የመጻጉዕ ትዕግስት። ሁለተኛ ደጅ መጥናቱን እናደንቃለን፣ ስፍራን አለመልቀቅ። ሶስተኛ ምዕመናን ብዙዎቻችን የጸበል ኮዳችንን የመኝታ ምንጣፋችንን ይዘን ጻድቃን እንሄዳለን። ራሳችን ቀን ገምተን እንሄዳለን። 7ኛው ቀን ሊሞላ 6ኛው ቀን መሸከፍ እንጀምራለን። መሰብሰብ ዕቃችንን በቃኝ እንላለን። 7ኛው ቀን ላይ መድኃኒዓለም ሲመጣ ያጣናል። ብዙዎቻችን ችኩሎች ነን። እከሌ ጸበል እያልን የምናማርጥ ሆነናል። በሁሉም ጸበል ላይ የማን ኃይል አለ? የማን ኃይል አለ? የእግዚአብሔር ኃይል አለ። ምዕመናን አንተ እንድታመራርጠው አይደለም። አጠገብህ ያለውን ጸበል ንቀው ነው ሩቅ የምትሄደው። የጎረቤት ጸበል የቆዳ መንከሪያ ነው እንዲሉ ብዙዎቻችን እዚህ ደጃፍ ላይ ያለው የጋይስት ዓለም ሥላሴ እበራችን ላይ ያለን ሰዎች አንጠቀምበትም። ሩቅ ስንሄድ ይመስለናል። ንስሐ ሳይገቡ ኢየሩሳሌም እንዴት ይሆናል? ለሥጋ ወደሙ ላለመብቃት ኢየሩሳሌም አይከብድም? የግብፅ ገዳማትን እናት ዓለም ድንግል ማርያም በእግሯ የረገጠችውን ደብረ ቁስቋምን ለመሳለም ከወንድም ጋር ተጣልቶ አይከብድም? እንዲህ ነው የኛ ለታይታ ነው የምንመላለሰው። አይሮፕላኑ ላይ ስንወጣ እግዚአብሔር ትዝ አይለንም። ከፍ ባልን ቁጥር እግዚአብሔር ያንስብናል። አረ መድኃኒዓለም ማስተዋሉን ያድለን ወገኖች። ትዕግስቱ ይገርማል። ታገሰ 38 ዓመት ሙሉ። መጠበቁ ይገርማል። ጠበቀው 38 ዓመት ሙሉ። መገፋትን ችሎ ስፍራውን አለመልቀቅ፣ ተስፋ አለመቁረጥ። ምዕመናን እባካችሁ ተስፋ አትቁረጡ። የዚህ ጊዜ ከ38 ዓመት በኋላ ይሄን ሁሉ ያየ መድኃኒዓለም መጣ ይምጣልን እና ምን ያለ በዚህ ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህ አለው። ድውዩም እንዲህ አለ፣ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ሰው ምን የለኝም? ሰው የለኝም በሉ እስኪ። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ ተናገረ። እኔ ስመጣ ሌላው ይቀድመኛል አለ። ይሄ የሆነው ዘመኔ 38 ዓመት የሞላኝ ደግሞ ሰው ስለሌለኝ ነው። ምን ስለሌለኝ ነው? ኧረ በማርያም እናንተ ኮራ ያላችሁ ናችሁ፣ ሰው አላችሁ ማለት ነው። ግን አሉ ማስታወቂያን ምቤ ነበር። በማስትሬት በፒኤችዲ ተመርቄያለሁ። ትምህርቱ ላይ መልካም ውጤት አምጥቼ ነበረ። ግን ለመቀጠር ምን የለኝም? ሰው የለኝም። ብዙ ድምጾች አሉ፣ ሰው አጣን የሚሉ ድምጾች። ከቤተ ክርስቲያኗ ደጃፍ ወጣ በሉና ሰው ሰው የለኝም የሚሉ ብዙ ድምጾች አሉ። ምዕመናን በከተማው ላይ ስሙ። እንዲህ ለማድረግ ፈልጌ ነበረ፣ ሰው የለኝም። እዚህ ስራ ቦታ ላይ ለመቀጠር ፈልጌ ነበረ፣ ሰው የለኝም። በትምህርቴ ለመወዳደር ፈልጌ ነበረ፣ ነገር ግን ምን የለኝም? ሰው የለኝም።
አረሱም ተውት ወንድሜ ታሞብኝ ነበር የት ሆስፒታል አልጋ ልፈልግ እባካችሁ ሰው ካላችሁ አይባል እንኳን ለጤንነታችን ለህመማችን እንኳን ሆስፒታሉ በር ላይ ሰው ያስፈልጋል እከሌ ጸበል ለሚሄድ ብዬ ነበር እንደው ደህና ቦታ እንዲሰጡኝ ሰው ይኖርክ ይሆን ሰው የለኝም የሚላል ወገኖቼ እባካችሁ ከዚህ ደዌ መድኃኒዓለም ይፈውሳል ይዘውታ ቦታው ላይ ተቀምጠዋል እናንተና ጊዜ የሚከዳ የማይመስላቸው ቀን የሚጎድል የማይመስላቸው ይሄ ዘመን የሚቀየር የማይመስላቸው ደፋሮቹ ቦታውን ይዘውታል ይጠራራ ለከሌና አይዞህ አለውልህ ይላል ከኛ ቤት እነሱ ቤት ድረስ ነው የምንናገረው እዚህም እዛም እግዚአብሔር ቤተሰቦች ልክ ያለው ምንጣፍ ላይ ቁጭ ስንል ትዝ የሚለን አንድ ወዳጃችንን ከገጠር ማምጣት የሆነ ሰው ሳባ አድርጎ አጠገብ ማስቀመጥ እዚህ ጋር እንደ አፈርድ ሲበላ የነበረውን አይናችን አያየው ሰው አይደለም እንዲህ የሚሉ አሉ ምዕመናን መድኃኒዓለም ማስተዋሉን ያድለን ወገኖቼ እግዚአብሔር የእውነቱን መንገድ ያብራልን ስለዚህ ሰው የለኝም ማለት የዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ አትፈቅዶ የሚገዛባት ስለሆነ መጥቶ ልትድን ትወዳለህ ሄዳለ ምዕመናን ያ አይኑ ሰው የራበው መጻጉዕ ቀና ብሎ አየው የኔን ጌታ የሚገርም እኮ ቀና ብሎ አየው የሚገርም ነው እንደው በሽተኛ ሲታመም ዘመኑ ከፍ ሲልበት አመሉ ይከፋል ይባላል መጻጉዕ ግን አመሉ አልከፋም ይሁን እንደምታዩት ነው እንደው በማባበል ቃል እንደው መዳንማ ፈልግ ነበር ግን ሁሉም ይቀድመኝ ሆንኩኝ አለው ሁሉም ይቀድመኝ ግራ ተጋባው ሆንኩኝ አለው ክርስቶስ ግን ወገኖቼ መጻጉዕ 38 ዓመት ብሎ ያለቀሰ ያነባ አይኖቹን በእጆቹ እየዳሰሰ እየጠረገ እንዲህ አለው በል ተነስና አልጋን ተሸክመ ምን በል አቤት ሂድ አልጋን ተሸክመ ምን በል ሂድ ለሰው የማይቻል ለማን ይቻላል ወገኖቼ አቅሎ ቢስ የሆነው እግዚአብሔርን በእኛ ልክ ሰይበለው ነው ካንተ አቅም ጋር አታነጻጸው እግዚአብሔር ከአይምሮ በላይ ነው በስራው ከፈርሙት እኔ ጌታ አልጋን ተሸክመ ሂድ ሰው ቢመጣ ወደ ጸበሉ ነው የሚያስገባክ እኔ መጥቼ ግን ያን አላደርግም እግዚአብሔር በጸበል ይፈውሳል እግዚአብሔር ካፈር ላይ ጭቃን አድቦልቦሎ አይን ላይ አድርጎ አይን ሲያበራ ይተነዋል መድኃኒታችን ኢየሱስ ክርስቶስ እግዚአብሔር በእጆቹ ባርኮ ዳሶ እናውቃለን እግዚአብሔር በቃልም ደግሞ ሲፈውስ አይተናል እግዚአብሔር ክርስቶስ በጨርቁ ፈውሷ 12 ዓመት ደም ይፈሳት የነበረች ሴት እንደምንም ብላ በእግሩ ጫፍ ላይ ደረሰች የልብሱን ጫፍ ነካችው ስትነካው ደሙ ቆመ ዝቅ ብሎ ማን የነካኝ አለ ያቺ 12 ዓመት ደም የሚፈሳት ሴት እኔ ነኝ አለችው በእጆቹ ቀና አደረጋት ደሙ ቆሟል ስልዋ ቆሟል ግልምጫ ቆሞላታል ምዕመናን እንዲህ ያርግልን መድኃኒዓለም አይዞሻላት ከዚህ በኋላ ኃጢአትን አትስሪ በሰላም ይጃላት እንዲህ ይችላል መድኃኒዓለም መጻጉዕንም ደግሞ በቃል ተነስተህ አቅም ያጣው ሰው ብታገኝ ኖሮ ወደ ጸበል ይወስዱ ነበር ወገኖችም ይመጡ ወደ ጸበል ይከቱ ነበር እኔ መጥቻለሁ ግን ተነሳና አልጋን ተሸክመ በልበል ሂድ የዚህን ጊዜ አልጋውን ተሸክሞ ሄደ ምዕመናን ደስ የሚለው ነገር እሱ ነው ተሸክሞ ሲሄድ ያ ሰው በጸበሉ ስፍራ ያለ ነው ያሉ አሉ ይላል ቅዱስ ቃሉ ነገር ግን አንዳንዶቹ እሱን ይመስላል ይላሉ እንደምን ብለው ግን ያዙና ጠየቁት በሰንበት ቀን አልጋን ተሸክመ ሂድ ያለ ማን ነው አሉት አንድ ሰው ነው አልጋን ተሸክመ ሂድ ያለኝ በሰንበት ቀን የፈወሰኝ ያ ሰው ነው ብሎ በእጁ ጠቆመ ወገኖቼ እንደገና ከጊዜ በኋላ ደግሞ በመቅደስ ውስጥ ክርስቶስ አገኘው ድኖ ተፈውሶ ያ መጻጉዕ የተባለው ስም ተቀይሮለት አገኘው በላንተ ከዚህ የባሰ በደል እንዳያገኝህ ደግሞ ራስን ጠብቅ እያለ ሲመክረው ምዕመናን ሊቃውንት ገበያ ያመቻት እናቷን ሸጠቻት እንዲሉ አገኘው ክርስቶስን ምዕመናን ግላጭ ቦታ ላይ አገኘው ያ የፈወሰውን ክርስቶስን ረሳው ያ 38 ዓመት ብሎ የጎበኘውን ክርስቶስን ረሳው መጻጉዕ
የዚህን ጊዜ ለአይሁድ በእጁ እየጠቆመ የፈወሰኝ ይሄ ነው ኑና ያዙት አለ። እኛም እንዲህ ነን። አንጀት አርሶች ነን። እኔና እናንተም እንዲሁ ነን። ዋጋ የከፈለልንን ክርስቶስን ረስተነዋል። ከሌጦስ ተራስ ተቀራንዮ በግፍ የተጎተተልንን ክርስቶስን ዘንግተነዋል። እርሱ በእጆቹ ጠቁሞ ይሄ ነው አለ። እኔና እናንተ ክርስቶስን በብዙ ነገር ወግተነዋል። በዝሙቱ፣ በአድርባይነቱ፣ በጥርጥሩ፣ በግልምጫው ወንድምን ፍቅር ባለማሳየት ባለመታረቅ ክርስቶስን ከኛ አርቀነዋል። ወገኖቼ በቤተ መቅደስ ውስጥ ይሄ ነው ያዳነኝ አለ። ገበያ ቢያመቻት እናቷን ሸጠቻት አለ። ወገኖቼ መድኃኒዓለም ማስተዋሉን ያድለን። ነገር ግን ክርስቶስ እንዲያም እያደረገው ግን ይወደዋል። አታስታውሱም? ቀራንዮ አደባባይ ላይ ክርስቶስ ተሰቀለ። ልክ በተሰቀለ ጊዜ ካጠገቡ የነበሩት ሁለት ወንበዴዎችን እግራቸውን ሰበሩ። በክርስቶስ ላይ ግን ያንን ማድረግ ስላልቻሉ አይሁድ አንድ አይና የነበረው ለንጊኖስ የተባለን ሰው ጦር አስይዘው በፈረስ አስቀምጠው በሞት አለመሞቱን አጣራ ብለው ላኩት። አንድ አይና ሆኖ መጣ። ሰው ጎድሎ እንኳን አይማርም። ተሰብረን እንኳን አንማርም። ተጎርተን እንኳን አንማርም። መድኃኒዓለም እንደው ይፈውሰን። አንዳንዱ ሰው ታሞ አልጋ ላይ ሆኖ እንደው ልዳን እንጂ እንታያለን የሚል ሰው እኮ አለ። አልጋ ላይ ሆኖ ምመና አታስታውሱም? በግራ የነበረው ተይዞም ጭምር እንኳን ምመና አንተ ክርስቶስ ኮንክ እስኪ ውረድና እኛንም አድነን እያለ ይሳደብ ነበር። ተይዘንም ጭምር አንደበታችንን ማይያዝ ደፋሮች የሆኑ ሰዎች አሉ። በቀኝ በኩል ያለው ግን ምንድነው ያለው? አንተ መስቀል ላይ ወጥተህ እንኳን እግዚአብሔርን አትፈራም። እኛስ በጥፋታችን ነው። ዞር አለና ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ያው ደቂቃዋን ማባከን አልፈለገም። ፈያታዊ ዜማ ወዲያው ጌታ ሆይ ስትመጣ እኔ በደሌን አውቀዋለሁ፣ ኃጢአትን ጓዝ ሆኖብኛል፣ ደም ይዞኛል፣ ብዙ ሰዎችን ጎድቻለሁ፣ ስራዬ እንደማያስጠጋኝ አውቃለሁ። ግን በመንግስት በመጣ ጊዜ ምን በለኝ። አዎ በደለኛ ነኝ። ከመዝሙሩ ይልቅ ዘፈን በልጦብኛል፣ ከሽብሸባው ይልቅ ጭፈራው ማርኮኛል፣ ከማህሌቱ ይልቅ ናይት ክለብ ላይ አድሬያለሁ። አንተ በመንግስት በመጣ ጊዜ ምን በለኝ፣ አስበኝ። መቅደሱ ላይ ከሚሰዋው መስዋዕት ይልቅ በመብራት የተብለጨለጨው ስጋ ማርኮኛል። አንተ እባክህ በመንግስት በመጣ ጊዜ ምን በለኝ። አዎ 6 ሰዓት ላይ መጾም አልቻልኩም። እጄን እንደዚህ እያንቀሳቀስኩኝ የሰዓቱን መድረስ እያየሁ አንጀቴ እየተላወሰ መጾሙን አልቻልኩኝም። አንተ በመንግስት በመጣ ጊዜ ምን በለኝ። እንዲህ እንድንል መድኃኒዓለም ይርዳል። ያችን አንድ አይኑን ይዞ ጦሩን ይዞ መጣ። እናም ወጋው ምዕመናን። የሚገርም እኮ ሰው ተይዞም እንኳን አያርፍም። የዚህን ጊዜ በለፊደል ወጣ። በወጣው ያ ደሙ በለፊደል ፈሰሰ። ከፈሰሰው ደም ላይ ጥቂቱ እዛ ሰው አይን ላይ አረፈ። ያቺው ጠፍታ የነበረችው በራችለት ምዕመናን። እግዚአብሔር እየወጋ ነው ይወደናል፣ እየራቀ ነው የቀረበን እሱ ብቻ ነው። የኔ ጌታ ክብር ይግባው። ወገኖች እስቲ ለልበሉና መስኩ። እንደ ሁሉም ከልክለናችሁ እንዴት ሆነ? መቅደሱ ላይ እኮ ምዕመናን ይኸውላችሁ በለሆሳስ የሚባል ዜማውም ሲቀርብ ሁሉም አይደለም የቀረው። ለንስሐ መዝሙር የምንዘምረው እንኳን አጨብጭበን ንስሐም እየዘመርን ስላልሆነልን ነው ምዕመናን እንጂ በቤተ ክርስቲያናችን ለከበሮ ሌሎቹም ንዋያተ ቅዱሳት እርፍ ይላሉ። ማህሌቱ ግን በጭብጨባና በድምጽ ደግሞ ይከወናል። ይሄ አለ። ስለዚህ እግዚአብሔር ቤተሰቦች ሁሉን ምስጋና ማንን አንከለክለው? እግዚአብሔርን አንከለክለው። ተገቢ በሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ግን እንጓዛለን። ከዛ ውጭ ያለውን አስተምሮ አንደግፍም። መድኃኒዓለም ያስተማረን የመከረን ስሙ ለዘላለም ይክበር ይመስገን። እግዚአብሔር አምላካችን እኛንም ከክፉ ነገር ይሰውረን፣ በጸበሉ ይማረን ይፈውሰን። የእግዚአብሔር ቤተሰቦች እዚህ የተቀመጥንበት ይሄ ያለው አሁን አቧራ ነው የምንለው የእግዚአብሔር ቤተሰቦች ብዙዎች ቢተሻሹ የሚፈወሱበት ምንድነው?
እምነት ነው ምዕመናን ዛቅ አድርገው ቅድም አላያችሁ ከሩቅ ቦታ እየመጡ በህልም ያየሁት ቤተክርስቲያን ስትል አላያችሁ ይሄ ቤተክርስቲያን ምዕመናን እኔ ግራ እያጋባኝ ነው ቅድም ለክቡር ለመጋቢ አዲስ ቀለም ወርቅ እያወራችሁ ነበር የሚገርም ነው ፍጥነቱ የሚገርም ነው ምዕመናን አሁን የመጀመሪያ ስላብ ላይ እየወጣችሁ ነው የደረጃ ስራና ስላብ ባንድ ላይ ተገናኝቶ ይቀጥላል ከዛ በኋላ ወደ ላይ ነው ይሄ ማለት በህንጻ ኮንስትራክሽን ስራ ምዕመናን ፈርስቷ ይሄ ትልቁ ስራ የቤዝመንት ስራ ነው ባለሙያዎች ካሉ ይነግሩኛል እየቀነሰ ነው የሚሄደው ሸክም ምዕመናን ብረቱ እየቀለለ ነው የሚሄደው በስራ ላይ እንደዛ ነው ሸክሙም እንደዛው ነው ጉልላት ላይ ስትደርሱ ጥቂት የተወሰኑ ማቴሪያሎች ገዘፍ ሊሉ ይችላሉ እንጂ ዋናውን ስራ ግን ከስር እያጠናቀቃችሁ ነው ምዕመናን ስለዚህ መረባረብ ነው አሁን ራሱን አሳይቷል ተናጋሪ አይፈልግም አይን አይቶ ልብ ይፈርዳል እዩኝ ማለት ጀምሯል ውስጥ በነበረ ጊዜ አባታችንም ማያርፉም ምንም ስመጣ ጠይቅ ነበር አሁን እሱ ነው የሚናገረው ህንጻው ተመልከቱኝ እዩኝ ከዚች ደሳሳ ጎጆ ታቦቱን እዛ የሚገባበትን ቀን አቅርቡልኝ እያለ ነው ምዕመናን መድኃኒዓለም ፈውሱን ያቀርብልን የታመሙትን ይማርልን ያዘኑትን ያጽናናልን የወደቁትን ያንሳልን የጠፉትን ይፈልግልን ቀቤስ ከሆነ ተስፋ ውስጥ ያሉትን መድኃኒዓለም ተስፋቸውን ይቀጥልልን